አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሁላችሁም ባላችሁ በሰላማችሁ ይብዛ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ቪዲዮን እስከ መጨረሻ እዩት። ዛሬ በጣም አስደንጋጭ የሆኑ መረጃዎች ወጥተዋል። ጥሩ አዲስ ነገር እንሰማለን ባልንበት ግን በጣም አስደንጋጭ የሆኑ ነገራቶችን እየተሰሙ ነው። እንዳያችሁት የሉ ሹፌር አምልጠዋል። ከሉል ጋር አይደለም ከሆቴል ሉል ሆቴል ጥሎት ነው የወጣው። ከመቅደስ ጋር ሄዶ ነበር። ግን ዛሬ የተሰማው የሉ ሹፌር በኃይለኛ እንደተጎዳ ሉልን ጫካ ውስጥ እንደታገተ ነው የተሰማው። በጣም ያናድና አይምሮ የሚነካ ነገር ነው የተሰማው። ውድ ቤተሰቦቼ ጭራሽ ያልጠበቅነው ነገር በዚህ ልክን ሉልን በዚህ ልክን ያግቱታል፣ በዚህ ልክን ጫካ ውስጥ ታስቀምጧለች ብለን ማናችንም ያላሰብነው ነገር ነው የተከሰተው። እስኪ ለማንኛውም እስኪ ቪዲዮን እስከ መጨረሻ ይዩትና ያንዳንዱ ነገር ነግራችኋለሁ። ሹፌሩ ምን ደረሰበት? ትናንት የሹፌሩ ሚስት ሄዳ ነበር ተደውሎባት፣ እኔ ሙሉ በሙሉ ውሸታም ናት፣ ሙሉ በሙሉ መረጃ ታውቃለች ነው ያልኩኝ የነበረው። ግን እሷ ምንም አይነት መረጃ እንደሌላት ምንም ነገር እንደማታውቅ ነው የተናገሩት። ምክንያቱም እሷ ሁሉ ነገር እንዳላወቀ ሰው ስትሆን ጊዜ አልነግራችሁ ምንም ነገር አልነግራችሁም፣ ከነገርኳችሁ ባሌ ይጎዱታል፣ ባሌን እንዲሉታል ስትል ጊዜ በቃ የሆነ እሱም ሉልን አስገብቶት ሄደ ስለተባለ የሆነ የምታውቀው መረጃ ያለ መስሎ ነበረ። ግን እሷ ባልሽ ተጎድተዋል መተሽ ውሰጂ፣ ያኔ ሽፍጦች እንደጎዱት ተደርጎ ነው እሱን ይዛ እንድትወጣ የተደረገው። ውድ ቤተሰቦቼ እና ባልዋ በጣም በኃይለኛ እንደተጎዳ በጣም ጉዳት እንደደረሰበት ማለት ከመንገድ ሲሄድ ጊዜ ጥቆማ ተጠቁሞ መንገዱ እንደዘጉበት ነው የተናገረው። መንገዱ ከዘጉበት በኋላ እሱ አዙሮ ያወጣለሁ ሲል በጥይት እንዳሉት እንደከበቡት ነው የተናገረው። ከዛ እሱ ከያዙት በኋላ ማለት ሉል ማግኘት መንገድ እኮ ነው። ሹፌሩ ከያዙት በኋላ ከዛ ደውለህ ትሎ ብለህ ሉልን እንዲመጣ አድርጋሉት። ሉል እንዲመጣ አድርጋሉት። ከዛ ሉል ተደወለለት፣ ሉል መጣ። አሁንም ሉልም ሹፌሩም ጫካ ውስጥ ነው የታገቱት። ውድ ቤተሰቦች ሹፌሩ ግን በጣም ነው የተጎዳው። እግሩ በጣም ተጎድተዋል አለ። ምንም መንቀሳቀስ አይችልም። ግን እኛ ህግ አካል ከያዘን እንዳይጠይቀን ብለን ነው ሽፍጦች ነው የጎዱት ብለን ነው የተናገርነው። ስለዚህ ሉልን ውድ ቤተሰቦቼ እኔ ትላንት ብያለሁ፣ ትላንትም ተናግሬ ነበር። መቅደስ ከዲና ጋር ድርድር ነው የምታደርገው። ከዲና ጋር ይተዋወቃሉ። ከዲና ጋር ባይተዋወቁ ኑሮ መቅደስ አታመልጥም ነበር ብያቸው ነበር። ይሄ በሙሉ ሉልም ጋር ስህተት እንዳለ እነ ሚኪም ጋር ስህተት አለ። ለምን እንደሆነ ታውቃላችሁ? ሉልን የተቀበለችው እሷ ነበረች አይደል? ሆቴል ያስያዘችው እሷ ነበረች። እሷ በምንም ተአምር ማምለጥ አልነበረባትም። ግን እነ ሚኪ አምነዋት የእውነት ሰው መስሏቸው እውነት ምሰራ መስሏቸው ጎረቤት ሊቀመጥ ስትላቸው ጊዜ እሺ ያልዋት። ያው መጨረሻ ላይ በሉል ህይወት ላይ የተጫወተች ሉልን ልሸጠው ከዲና ጋር ድርድር ያቀረበች እንደሆነ ነው የተሰማው። ሉልና መቅደስና የሉላ ክስት በደንብ ይተዋወቃሉ። በኃይለኛ ብር ጠየቀቻት። ያ ብር ከሰጠሽኝ ሉልን በቅርብ እሰጥሻለሁ ነው ያለቻት። የሚገርማችሁ ነገር እቺ መቅደስ ተብዬዋ ለባልዋ ያልሆነ ሴትዋ ከዛ የሉል አክስት የምሰጣት ብር እጥፍ እነ ሚኪ ከከፈሉ ሉል እንድሰጣቸው። ስለዚህ ሹፌሩ ላይ ይህን ያህል ጉዳት ያደረሱት ሉልን ለማግኘት እኮ ነው። ሉልን ሹፌሩ ጉዳት ሲደርስበት ትሎ ድረስልኝ አለው። ወደዛ ሲሄድ ጊዜ ሉልን ያዙት። አሁን ሉል የታገተው ጫካ ውስጥ ነው የተባለው። ሹፌሩም ያለው ጫካ ውስጥ ነው። ሕክምናም አላገኘም፣ አልታከመም። ጉዳት እንደደረሰበት እግሩ ሊያመልጥ ሲሞክር ጊዜ ነው በጥይት የተመታው የተባለው። ስለዚህ ውድ ቤተሰቦቼ የሉ ሹፌር በጣም በኃይለኛ እንደተጎዳ ነው የተሰማው። እንግዲህ ምን የሚባል ነገር አለ? ፈጣሪ አፍ ያርገው። ሚስቱ ትላንት እኔ በጣም ጠርጥሬያት ነበር። በጣም ይቅርታ መቅደስን፣ በጣም ይቅርታ። ይሄ በሁሉ የምታደርገው ደግሞ ያቺ የተረገመ ሴትዋ እንደሆነ ነው የተደረሰበት። በሰው ህይወት ላይ የምትጫወት
ለህግ አማካሪ ነኝ የመንግስት ሰራተኛ ነኝ ብላ ወንጀል እንደምትሰራ አስቡት። አገራችን ላይ ምን ያክል ክፋት እንደሞላ የመንግስት ሰራተኛ ነን ብለው በሰው ህይወት ላይ ቁማር የሚጫወቱ የሰው ህይወት በብር የሚያስያዙ ብርና የሰው ህይወት እኩል ማያዩ ሰው እንደ ሰው ማይከበርበት ሰው የሰውን ህይወት ከብር ያንሳል። አገራችን ላይ ብር ከሰው ህይወት ይበልጣል። ብር እኮ ሰርተ ነው የምናመጣው ነገር ነው። ግን እቺ መቅደስ ተቢዋ በልዑል ህይወት ላይ የተጫወተች ነው። በልዑል ህይወት ላይ የተደራደረች ነው። የምትደራደሩ ደግሞ ከልዑል እስከ ከዲና ጋር መሆኑን የተደረሰበት። ስለዚህ በጣም አጸያፊ የሆነ ነገር ነው። አጸያፊ የሆነ ነገር የው በልዑል ምክንያት አንድ ልጅ ተጎዳ፣ የው ሹፌሩ ተጎዳ። እኔ የምፈራው ይሄን እኮ ነው። ልዑል አጉል ይደፋፈርና ልጆቹ እንዲጎደሉ። አንዱ ግንባሩ ተባለ፣ ሹፌሩ ደግሞ እግሩ በጥይት አሉት። እስካሁን አልታከመ፣ ምንም አይነት ህክምና አላገኘም። በዛ ላይ በዚህ ክረምት ጫካ ውስጥ እግራችሁ በጥይት ተወግቶ ደም የፈሰሰው ጫካ ውስጥ መቀመጥ በጣም ከባድ ነው። በጣም ከባድ ነው። እኔ እነዚህ መቅደስ የምትባለው ሴትዋ ዲናም ጫካኝ ናት ትባላለች፣ ግን እቺ የመቅደሱ አይባስ። እንዴት ነው ልዑልን አምነዋት እህቴ ናት ብሎ እንደ እህትነት እንደ እናትነት አይቶ ማንም ሰው ሳያምን እሷ አምኖ ከሷ ጋር ወር በሙሉ አውርቶ ቦታ ሆቴል እንድትይዝለት ነገራቶቹን እንድታስተካክለት መንገዱ እንድታሳየው በዛ ሁሉ አምነዋት የቀረባትን ሴት አሳልፋሽ ልዑልን ስጣዋለች። እንዲህ ምን ይሉታል? ምን አይነት አረመኔ ሴት ናት? ሰው እንዴት ሰው አምነዋችሁ ሰው ትከዳላችሁ? ለብር ብለሽ ልዑልን አሳልፎ መስጠት ምንድን? እንዴት ነው ትሸጨዋለሽ ልዑልን? አንቺ እኮ አምኖሽ ነበር። ሙሉ ህይወት እኮ ነው የሰጠሽ። ለማንም ማያምን ለጓደኞቹ እንኳን የሚጠራጠር ልዑል፣ ጥላው የሚጠራጠር ልዑል፣ አንቺ ግን ሙሉ በሙሉ ነው ያመነሽ የነበረው። ግን አንቺ እምነትሽ በልተሽ እምነትሽ ጥለሽ እምነትሽ ቀብረሽ ልዑል ለመሸጥ የተደራደርሽ ነው። እና አሁን አንቺ ነሽ የመንግስት ሰራተኛ። አንቺ አሁን ከመንግስት ሰራተኛ ጋር ትመደቢያለሽ። ኧረ ምን አይነት ጉድ የሰማን ነው? ውድ ቤተሰቦች የልዑል ነገር ሳሁንስ ከፋ። በየጊዜው ኬዝ በያዘው ቁጥር ማለቂያ ላይ እሱና የስራ ባልደረቦቹ ሳይጎዱ ይሄ ኬዝ አያልቅም። ሁሌ እኮ ነው። ሁሌ አንዱ ቁስል ሳይሻል ሌላ ቁስል ይጨመራል። አንዱ ቁስል ሳይሻል ሌላ ቁስል ነው የሚጨመረው። ስለዚህ አሁን እነዚህ ልጆች እንደተያዙ ከታወቀ ልዑልን የሆነ ጉዳት እንደሚያደርሱበት እርግጠኛ ነኝ። በዛ ላይ ጫካ መታሰሩ፣ በዛ ላይ የሹፌር ጉዳት መድረሱ። አሁን ሚስቱ ምን ተብለ ነው የምትሰጠው? ምንም መንቀሳቀስ በጣም ኃይለኛ ጉዳት ደርሶበታል ነው የተባለው። ስለዚህ ልዑል ላይ ጉዳት አለማድረሳቸው ፈጣሪ ነው የሚያውቁት። ምክንያቱም አክስቱ እልህ ይዘዋታል። ልዑልን ለማጥፋት የማታደርገው ጥረት አልነበረም፣ ተሳካላት። አንቺ አረመኔ ዲና እንኳን ደስ አለሽ፣ ተሳካልሽ በቀላሉዋ። ብዙ ወጥመድ ሰርተሽ ሰርግ ደግሰሽ ብዙ ሴራ ሲረሽ ቪዲዮ አቀናብረሽ አምጥተሽ ያልተባለ ነገ ተባለ ብለሽ ብዙ ብር ከፍለሽን ሰርግ ደግሰሽ ነበር፣ አልተሳካለሽም። ግን ልዑል በራሱ እጅ እንኪ እኔ ማገት ከፈለግሽ ማገት ትችያለሽ ብሎ ቤትሽ ድረስ ሂደዋል አይደል? ፈልጎሽ ሂደዋል። እና አሁን ደስተኛ ነሽ። እኔ እሱን አይደለም በሱ ምክንያት የሚጎዱ ልጆች ነው በጣም ያሳዝኑኝ። ወላሂ ነው የምላችሁ። አሁን ሹፌሩ ምንም በማያውቀው ልዑልን ለማድረስ በሄደበት እኮ ነው ያው አካል ጎድሎ አርጎ ያስቀመጡት። አንዱም ደግሞ ያው ባለፈ ከነሚኪ በሄደበት ተመታ። ስለዚህ አንዳንዴ ሰው የሚለን ነገር አለመስማት በዚህ ልክን ዋጋ ያስከፍላል። በዚህ ልክን ዋጋ ያስከፍላል። ልዑል የሚያደርጋቸው ነገራቶች በሙሉ ከሱ አልፎ ጓደኞቹ በሙሉ ዋጋ ያስከፈላቸው ነው። ጓደኞቹ በሙሉ እንዲጎዱ ያደረገ ነው። ስለዚህ እባካችሁ ሚኪ ተጠንቀቁ። በጣም ጥንቃቄ ማድረግ አለባችሁ። አሁንም እናንተ ቢሆን በጥንቃቄ መስራት አለባችሁ። ሁለተኛ ደግሞ እናንተ ትንሽ ሰዎች ከሆናችሁ ከአዲስ አበባ ሌላ ቡድን ወይ ሌላ ክሩም እንዲመጣላችሁ ማድረግ አለባችሁ። ሁላችሁም ተጎታችሁ እኮ ማንን ለማን ያድናል? ቢያንስ ወይ የብሩኬ ክሩሞች በሙሉ ወደዛ መሄድ አለባቸው።
የህግ አካላት መጨመር አለባችሁ፣ ጋርዶች መጨመር አለባችሁ። እነዚህ ሰዎች ተደራጅተው ነው የተቀመጡት። ለአንድ ሹፌር 10 ሰው ተዘጋጀ ማለት አስቡት። ሁለታቸው የታጠቁ መሳሪያ የያዙ፣ ሌሎቻቸው ደግሞ ስለት የያዙ ናቸው። ስለዚህ እነሱ ምንም ማድረግ ይችላሉ ማለት ነው። ማንም ቢመጣ ያሸንፋቸዋል። ሰው ከአዲስ አበባ እንደምንም አድርጋችሁ የህግ አካላት እንዲመጣላችሁ አድርጋችሁ ራሳችሁ መከላከል አለባችሁ። ይሄ በሙሉ ጣጣ ያመጣባችሁ ሉል ነው አይደል? ግን እናንተ እንደ ሉል ራሳችሁ መጉዳት የለባችሁም። መንገዳችሁ ክፍት ማድረግ የለባችሁም። በጣም በጥንቃቄ መንገድ መሄድ አለባችሁ። ሉልን ለማግኘት በምትጥሩ ሰዓት እናንተ ለማጥፋት ዲና ሆነ ያቺ አረመኔ ሴትዋ መቅደስን ከእናንተ በላይ ሰው ያዘጋጃሉ። ከእናንተ በላይ መንገዱ ይቀድሟቸዋል። ምክንያቱም ዲና የጭንቅላት ስራ ነው የምትሰራው፣ የጭንቅላት ስራ አያችሁት። ገና ለገና ሉል ከማነው ከመስከረም ነው ከማን ጋር ቡክስ ያደረገ ሆቴል ቀድማ ከዛ ነው የተደራደረቻት። ሉልን አሳርፈሽ ከሰጠሽኝ ይሄን ያህል ብር ሰጥሻለሁ ብላ ማለት ነው። ሶ አሁን እናንተው ጋር እቺ ዲና ተቢዋ ወይ መስከረም ተቢዋ ምንም አይነት ነገር ርህራሄ ሳይኖራቸው ሰው ያዘጋጃሉ። እባካችሁ ሚኪ በጣም መጠንቀቅ አለባችሁ። ሰው መጨመር አለባችሁ። ሉሉ ሆነ ሹፌሩ በሰላም እንዲወጡልን ነው የምንፈልገው። ማንም ሊጎዳ አንፈልግም። ግን እባካችሁ እናንተ በጣም ጥንቃቄ ማድረግ አለባችሁ። በዚህ ልክ ታጥቆ የተነሱ ሰዎች፣ በዚህ ልክ ሰው ለመጉዳት ሆነ ብሎ ይሄን ያህል ብር የተከፈላቸው ሰዎች ከዛ በላይ ጥፍ ሰውን ፈልገው ጥፍ ብር ተጨምሮላቸው እናንተ ማጥፋትም ወደ ኋላ ይሉ። ምንም በማታውቁት ነገር እናንተ እዛ ጋር መሞት የለባችሁ። እናንተ መጎዳት የለባችሁ። አንዳችሁ ስትኖሩ ነው። ዛሬ እናንተ ስላላችሁ እኮ ነው ሉልን ፍለጋ ክፍለ ሀገር ድረስ የሄዳችሁት። ነጊስ ለእናንተ የሆነ ነገር ብትሆኑ ማን ነው የሚደርስላችሁ? ስለዚህ እባካችሁ ውድ ቤተሰቦች እኔ በጣም ጨንቆኛል። በተለይ ሉልን ሆነ ሹፌሩ ጫካ ውስጥ ታሰሩ ሲባል በጣም ነው የጨነቀኝ። አሰባችሁት? በዚህ ጫካ ምግብ የሌለ ምን የለ ውሃ ይሰጣቸው። በዛ ላይ ክረምት ነው። ጫካ ውስጥ ታሰሩ ማለት ምን አይነት ስቃይና ምን አይነት ጉዳት እንደሚደርስባቸው አስቡት። ምን አይነት ጫካይነት የሉል አክስት አረመኔና ጫካይ መሆኗ እኔ በዚህ ነው ያወቅኩት፣ በዚህ ነው የተረዳሁት። እንዴት የወንድሟ ልጅ በዚህ ልክን ሰው አቀናብራ ብር ከፍላ ትደራደራለች? እንዱ ምን አይነት ምንም የማይበገሬ ሴት ናት፣ ምንም የማይመስላት ሴት ናት። እረ መጥኔ ይስጥሽ፣ መጥኔ ይስጥሽ። እንዳንቺ አይነት ሴት በዘመዱ ላይ በአዝመዱ ላይ በወንድሙ ልጅ ላይ በዚህ ልክ ክፋት የሚሰራ አንቺ ብቻ ነው ያየሁኝ። ሉል ነው ጎዳለሁ ብለሽ ግን ብዙ ንጹሃን ብዙ ልፋተኛ ለሀገራቸው የሚለፉ የሀገራቸው የሚደክሙ ወጣቶችን እንደምትጨርሽ ወቂ። ይሄ ነገር ደግሞ ዋጋ ያስከፍልሻል እንጂ አትጠቀምበትም። አለማወቅሽ ነው። አለማወቅሽ ብዙ ዋጋ እንደሚያስከፍልሽ ቁጭ ብለሽ ጠብቂ። ለነገሩ አንቺ ለልጅሽ ያልሆንሽ የሉል ትሆኛለሽ ወይስ የሉል ትራያለሽ ወይ የሉል ክሩሞች ታስባለሽ ማለት በጣም ከባድ ነው። ሶ ውድ ቤተሰቦቼ አሁንም ቢሆን ለሉል ዱዓ አድርጉለት፣ ጸሎት አድርጉለት። ምክንያቱም በጣም ከባድ ሁኔታ ላይ ነው ያለው። እነ ሚኪም በጣም ከባድ ሁኔታ ላይ ነው ያሉት። በጣም ነገሩ ያስፈራል። በጣም የታጠቁ ሰዎች አሉ ተባለ። እነሱ ሁለታቸው በብል ተጣልተው ነው የሚደራደሩት። ስለዚህ አሁን እነ ሚኪ ነው ብር እሷ የፈለገችው ብር ከሰጠች ሉል አሳልፋ ልትሰጥ ነው የተደራደረችው ያለችው። ሰው ልካለች መቅደስ ተብዬዋ። እንግዲህ ሉልን በሰላም እንዲያገኙት ምንም ሳይሆኑ ከዛ ሀገር እንዲወጡ ሁላችንም በጸሎትም በዱዓም ማገዝ ማበረታታት ማሰብም አለብን እላችኋለሁ። ውድ ቤተሰቦቼ ሁላችንም ዱዓ እናድርግ። ስለዚህ እነ ሚኪ ራሳችሁ መጠበቅ አለባችሁ። ፈጣሪ ይጠብቃችሁ። ውድ ቤተሰቦቼ ወዳችኋለሁ። ሰላማችሁ ይብዛ። የምታበረታቱኝ ከልብ ነው ማመሰግነው። አስተያየት ካላችሁ ኮሜንት ስላስቀምጡ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።